ሰላም ውዲት ወድራችሁና ውዲት ከብራችሁ ተከታታዮቻችን እንደምሰነበታችሁ። የኦዛ ስብራት ወይም የሀገርና የቤተ ክርስቲያን መዋቅር ስብራት በምዕራፍ 6 ተመልሰን ተገናኝተናል። የምዕራፍ 6 ርዕስ የሀገር ስብራቱ መነሻ ይለናል። አብራችሁን ቆዩ። የመጀመሪያው መነሻ በአክራሪ ብሔርተኞችና በአክራሪ እስላሞች ነው። በአክራሪ ብሔርተኞችና በአክራሪ እስላሞች የኢትዮጵያ ኦርቶዶክስ ተዋሕዶ አማኞችን ኢላማ ያደረገ ጥቃት፣ መከራና መፈናቀል አድርሰዋል። ማሳያውን ብንመለከት በአክራሪ ብሔርተኞችና በአክራሪ እስላሞች የኢትዮጵያ ኦርቶዶክስ ተዋሕዶ አማኞችን ኢላማ ያደረገ ጥቃት ሪፖርቶችን ስንመለከት ሰኔ 22 ላይ ከምሽቱ 3:30 ጀምሮ እስከ ሰኔ 23 ቀን 2012 ዓ.ም ድረስ በሁለት ቀን ብቻ በአክራሪ ብሔርተኞችና በአክራሪ እስላሞች የኢትዮጵያ ኦርቶዶክስ ተዋሕዶ አማኞችን ኢላማ ያደረገ ጥቃት ደርሷል። የመጀመሪያው ጥቃቱ የተፈጸመባቸው አካባቢዎች ነው። 10 ዞኖች ወይም ምስራቅና ምዕራብ አርሲ፣ ምስራቅና ምዕራብ ሐረርጌ፣ ምስራቅ ሸዋ፣ ደቡብ ምዕራብ ሸዋ፣ ጅማ፣ ባሌ፣ ሐረሪ ክልልና መቱ ሲሆን ሁከት በቡሌ ሆራ ነበር። ሁለተኛው የከተማ አስተዳደር ወይም የአዲስ አበባና የድሬዳዋ 45 ወረዳዎችና ከተማዎች፣ ሁለት የቤተ ክርስቲያን ቃጠሎ በባሌ ዞን ኮኮሳ ሀጊሶ መድኃኔዓለም ሙሉ በሙሉ በአክራሪዎች ተቃጥሏል። ሶስተኛ የተገደሉ ምዕመናንን ስንመለከት በጥቃቱ የተገደሉ ሰዎች ብዛት 67 ሲሆኑ ሁሉም የኦርቶዶክስ ተዋሕዶ አማኞች ናቸው። ሌሎች የሞቱ ሰዎች ተብለው የተገለጹት ከፖሊስና ከመከላከያ ኃይል ጋር በተደረገ የአጸፋ ተኩስ ልውውጥ የሞቱ አጥቂዎች እንደሆኑ መረጃዎች ያመላክታሉ። ከሟቾች ውስጥ አንዱ ካህን መሆናቸው የተረጋገጠ ሲሆን ብዙ ካህናት ላይ የአካል ጥቃት ደርሷል። በዕለቱ ከፍተኛ ጥቃት የደረሰባቸውና በሞትና በሕይወት መካከል ያሉ ብዙ ሰዎች የነበሩ ሲሆን በአሁን ጊዜ ያሉበት ሁኔታ አልታወቀም። በኦሮሚያ ክልል ዝዋይ አድሚት ሁሉ በሚባል ቦታ በእነዚህ አጥቂዎች አንድ ቤተሰብ በሙሉ 5 ሰዎች ማለትም አባትና ልጆች የተገደሉ ሲሆን ብሔራቸው የሸዋ ኦሮሞ ነበር። አራተኛው የሟቾቹ የአገዳደል ሁኔታና የአጥቂዎቹ የጥቃት መሳሪያ ነው። ጥቃት አድራሾቹ ለግድያ የተጠቀሙባቸው መሳሪያዎች ጋዝ፣ ምንጫ፣ ቆንጮራ፣ ዱላና ሽጉጥ ነው። አንገታቸው ታርደው የተገደሉ ቢያንስ 12 ሰዎች ሲሆኑ ይህ በአንድ ክስተት የተፈጸመ እንጂ በተደጋጋሚ የተፈጸሙትን አይጨምርም። ሌላው ከውጭ በር በመቆለፍ በቃጠሎ የተገደለ አንድ ሰው ሲኖር ተደብድቦ በእንጨት ላይ ተሰቅሎ የተገደለ ተጨማሪ እንዳለ፣ ሌሎችን ደግሞ በድንጋይና በዱላ በመደብደብ በጥይትና አስፋልት ላይ በማጋደም በመጎተት የተገደሉ ናቸው። ሌላው የንብረት ውድመትን በተመለከተ በሺዎች የሚቆጠሩ ሰዎች የንብረት ጥቃት የደረሰባቸው ሲሆን ለዘመናት ለፍተው ጥረው ግረው ያፈሩትን ሀብትና ሙሉ ንብረታቸውን በአንድ ጀንበር አጥተው ተመጽዋች ሆነዋል። ሙሉ በሙሉ በእሳት ቃጠሎ የወደመ ከፊል ጥቃት የደረሰበትና ከፍተኛ ዘረፋ የተፈጸመበት ሲሆን በጥቃቱ በየቦታው አሉ የሚባሉ ኦርቶዶክሳውያን በድጋሚ ላይ አንሰራሩ ሆነው ንብረታቸው የወደመ ሲሆን ከወደሙ የንብረት አይነቶች መካከል ኢንተርናሽናል ሆቴሎች፣ ሌሎች ሆቴሎች፣ መኖሪያ ቤቶች፣ ትምህርት ቤቶች፣ ካፌዎች፣ ምግብ ቤቶች፣ ግሮሰሪዎች፣ ማከፋፈያ ሱቆች፣ የሸቀጣሸቀጥ የእህል ቤቶችና የቤትና የስራ መኪናዎች ከአንድ ቤት እስከ 6 መኪና ድረስ ኮንስትራክሽን እንዲሁም የትራንስፖርት መኪኖች፣ ባጃጅ፣ ሞተር ሳይክል፣ ታሪካዊ ቅርሶችና የመሳሰሉት ይገኙበታል። በገጠር አካባቢ በማሳ ላይ ያሉ ሰብሎች እንዲወድሙ ተደርጓል። በተጨማሪም ከመኖሪያ ቤታቸው የተፈናቀሉን በተመለከተ በቅርብ ከተከሰቱ ክስተቶች ብቻ ከ7000 የማያንሱ ሰዎች የጥቃት ሰለባዎች በመሆናቸው በቤተ ክርስቲያንና በአንዳንድ መጠለያ ጣቢያዎች ተጠልለው የመንግስትን ድጋፍ እየጠበቁ ይገኛሉ። ከኦርቶዶክሳውያን ውጭ ንብረታቸው የወደመባቸው ስለመኖራቸው 99 በመቶ ጥቃት የደረሰበትና የወደመው ንብረት የኦርቶዶክስ እምነት ተከታዮች ንብረት ሲሆን በአንዳንድ ቦታዎች መረጃ ስህተት ይመስላል። ሁለት ቦታዎች ላይ የፕሮቴስታንትና የሙስሊም ንብረት ላይ ጥቃት ደርሷል። በግድግዳ ከሚለዩ ቤቶች ውስጥ የኦርቶዶክሱ ሲጠቃ የሙስሊሙ ምንም አይነት ጥቃት አልደረሰበትም። በብዙ ሙስሊም ቤቶች መካከል የሚገኙ የኦርቶዶክስ ቤት ሲጠቃ የሙስሊም ቤቶች አልተነካም። ለምሳሌ በቡኖ በደሌ ጮራ ወረዳ በብዙ ቦታዎች ጥቃት አድራሾች አላሁ አክበር በማለት ይጨፍሩ እንደነበረ በዓይን እማኞች ተረጋግጧል። በተለይም በምዕራብና በምስራቅ ሐረርጌ አካባቢ። ሌላው በዘር ኦሮሞ ሆኖ የተገደለ ሰው ስለመኖሩ በብዙ ኦሮሞዎች ላይ በተለይ ሸዋ ኦሮሞ ላይ የሞትም የንብረት ውድመትና ጥቃት ደርሷል። በአንዳንድ ቦታዎች ቤት ለቤት በመሄድ የክርስቲያኑን የአንገት ማዕተብ በማየት እኔ ኦሮሞ ነኝ በማለት ምዕመናን ሊያመልጡ ቢሞክሩም ማዕተብ ያሰረ ኦሮሞ አናውቅም በማለት የጥቃቱ ሰለባ አድርገዋቸዋል። ሌሎች ከሟቾች ውስጥ አራስ የሆነች ሴትና አቅመ ደካማ አዛውንት ከ65 እስከ 72 ዕድሜ ያላቸው
ይገኙበታል። ረብሻውን የበለጠ ለማቀጣጠል በማሰብ መጽሐፍ ቅዱስና ሌሎች ንዋየ ቅዱሳን ተቃጥለዋል። ብፁዕ አቡነ ሄኖክ የጥቃቱ ኢላማ ተደርገው የነበረ ሲሆን በእግዚአብሔር ቸርነት በሰዎች ጥረትና በጸጥታ ኃይሉ ድጋፍ ከሞት ተርፈዋል። በሻሸመኔ ላይ የኦሮሚያ ፖሊስ በአንዳንድ ቦታዎች ላይ ይህም በጅማ፣ በሻሸመኔ፣ በዶዶላ ንጹሃን ዜጎች ላይ ተኩሷል። መከላከያ ሰራዊትና የፌዴራል ፖሊስ እስከ ሰኔ 23 ቀን 2012 ዓ.ም ምሽት ድረስ ትዕዛዝ አልደረሰኝም በሚል በጥቃቱ ወቅት ቆመው ይመለከቱ ነበር። ስጋት ተሰምቷቸው በአዲስ አበባ አንዳንድ ቦታዎች ላይ የቤተ ክርስቲያን ደውል በመደወላቸው ከ10 በላይ የሆኑ የኦርቶዶክስ ወጣቶች ሁከት ፈጥራችኋል፣ ረብሻ ቀስቅሳችኋል በሚል እንዲታሰሩ ተደርገዋል። በምዕራብ አርሲ ሀገረ ስብከት የሚገኙ ቁጥራቸው ከ3300 በላይ የሆኑ ምዕመናን ከመኖሪያ ቤታቸው ተፈናቅለው በአብያተ ክርስቲያናት ውስጥ ተጠልለው ይገኛሉ። ይህም ሐምሌ 8 ቀን 2012 ዓ.ም በሻሸመኔ ኢትዮጵያ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምዕራብ አርሲ ሀገረ ስብከት የሚገኙ ወረዳ ቤተ ክህነት ጽሕፈት ቤቶች እንዲሁም በሻሸመኔና አርሲ ነገሌ ከተሞች የአርቲስት ሃጫሉ ሁንዴሳ ሞትን ተከትሎ በኦርቶዶክሳዊ ምዕመናን ልጆቻችን ላይ ከፍተኛ የሆነ እልቂት በአክራሪ የእስልምና ኃይሎች አማካኝነት ተፈጽሟል። በጥቃቱ ከፍተኛ ቁጥር ያላቸው ምዕመናን ከመኖሪያ ቤታቸው ተፈናቅለው በአብያተ ክርስቲያናት ውስጥ የሚገኙ መሆናቸው ተገልጿል። በተለይም በሻሸመኔ ከተማና በሻሸመኔ ዙሪያ ከተማ የሚገኙ ምዕመናን የዚህ ጥቃት ሰለባ ነበሩ። በተለይም በነገሌ አርሲ ከተማ በአሰቃቂ ሁኔታ ተደብድበው የተገደሉና ከሰብአዊነት ውጭ አስክሬናቸው ተዘግዝቆ የተሰቀለ ምዕመናን መኖራቸውን የወረዳው ቤተ ክህነት ጽሕፈት ቤት ያቀረበው ሪፖርት ያመለክታል። ከቤት ንብረታቸው ተፈናቅለው የሚገኙ ምዕመናንን ለማቋቋም የሀገረ ስብከታችን ጽሕፈት ቤት ዘርፈ ብዙ እንቅስቃሴዎችን እያካሄዱ የሚገኙ መሆኑን ጽሕፈት ቤቱ የጠቆመ ሲሆን በቀጣይም ምዕመናንን ለማቋቋም እንደሚሰራ ተገልጿል። የሀገረ ስብከት ጽሕፈት ቤት በመጀመሪያ ደረጃ ሪፖርት ባሳሰበው መሰረት በኦርቶዶክሳውያን ላይ የደረሰው ጥፋትና በንብረታቸው ላይ የደረሰው እልቂት ከዚህ በታች ተዘርዝሯል። በምዕራብ አርሲ ሀገረ ስብከት ስር በሚገኙ አብያተ ክርስቲያናት በኦርቶዶክሳውያንና ሀብት ንብረታቸው ላይ የደረሰው ውድመት አንደኛ ሻሸመኔ ዙሪያ ወረዳና ከተማ ላይ የሞቱ ሰዎች 4 ሲሆኑ የተፈናቀሉ 1454 ሰዎች፣ ተዘርፈው የተቃጠሉ ድርጅቶች 631፣ የተቃጠሉ መኖሪያ ቤቶች 277፣ የተቃጠሉ ተሽከርካሪዎች 55 ናቸው። ሌላው በአርሲ ነገሌ የሞቱ ሰዎች 4 ሲሆኑ ተዘርፎ የተቃጠሉ ድርጅቶች 25፣ የተቃጠሉ መኖሪያ ቤቶች 3፣ የተቃጠሉ ተሽከርካሪዎች 7 ናቸው። ሌላው አዳባ ወረዳ የሞቱ ሰዎች 6፣ የተፈናቀሉ 550፣ ተዘርፎ የተቃጠሉ ድርጅቶች 37፣ የተቃጠሉ መኖሪያ ቤቶች 43፣ የተቃጠለ ተሽከርካሪ 1 ነው። በገደብ አሳሳ ወረዳ የሞቱ ሰዎች 3 ሲሆኑ የተፈናቀሉ 315፣ ተዘርፈው የተቃጠሉ ድርጅቶች 47፣ የተቃጠሉ መኖሪያ ቤቶች 38፣ የተቃጠሉ ተሽከርካሪዎች 9 ናቸው። ቆሬና ኮፈሌ ወረዳ የተፈናቀሉ 855፣ ተዘርፈው የተቃጠሉ ድርጅቶች 45፣ የተቃጠሉ መኖሪያ ቤቶች 92 ናቸው። በሄበን አርሲ ወረዳ የተፈናቀሉ 126 ሰዎች፣ ተዘርፈው የተቃጠሉ ድርጅቶች 2 ሲሆኑ የተቃጠሉ መኖሪያ ቤቶች 13 ናቸው። ሰባተኛው የዶዶላ ወረዳ ሲሆን የሞተ ሰው 1 ሲሆን የተፈናቀሉ 12፣ ተዘርፈው የተቃጠሉ ድርጅቶች 12፣ መኖሪያ ቤቶች ደግሞ 11 ናቸው። በነንሰብ ወረዳ የተቃጠለ መኖሪያ ቤት 1 ሲሆን ቤቱም 13 ክፍል የነበረው ነው። በኮኮሳ ወረዳ የተፈናቀሉ 50 ሲሆኑ ተዘርፈው የተቃጠሉ ድርጅቶችና መኖሪያ ቤቶች 8 ናቸው። በስፍራው የተቃጠለ ቤተክርስቲያን 1 ሲኖር የተቃጠሉ የቤተክርስቲያን የልማት ሱቆች 6 ናቸው። በሻላና ሲራሮ ወረዳ ተዘርፈው የተቃጠሉ ድርጅቶች 10 ሲሆኑ የተቃጠሉ መኖሪያ ቤቶች ደግሞ 15 ናቸው። በጥቃቱ የወደሙ የኦርቶዶክሳውያን የንግድ ተቋማት ዝርዝር ቡቲኮች፣ የሞባይል መሸጫዎች፣ የሞባይል አክሰሰሪዎች፣ የኤሌክትሮኒክስ ሱቆች፣ ኮስሞቲክስ፣ ጄኔሬተር መሸጫ፣ መብራት ቤቶች፣ የሴራሚክ መሸጫዎች፣ የመኪናና ባጃጅ ስፔር ፓርቶች መሸጫ፣ ህንፃ መሳሪያዎች፣ ጎሚስታዎች፣ የመጠጥ ማከፋፈያዎች ከነከባድ የጭነት መኪኖቻቸው፣ ደረጃቸውን የጠበቁ ሆቴሎች፣ ግሮሰሪዎች፣ ብረታ ብረት መሳሪያዎች፣ የእንጨት ስራ ተቋማት፣ ፑል ቤቶችና ፋብሪካዎች ናቸው። ከላይ የተመለከትናቸው በአንድ ክስተት የወደሙ የኦርቶዶክሳውያን ንብረቶች ናቸው። በስልጤ ዞን የተፈጠረውን ክስተት ስንመለከት ደግሞ በስልጤ በየጊዜው የተለያዩ ኦርቶዶክሳውያን ለይቶ የማጥቃትና የማጽዳት ተግባር ተፈጽመዋል። በ2015 ዓ.ም በማዕከላዊ ኢትዮጵያ ክልል ስልጤ ዞን ስልጤ ቅበት ከተማ 13 የኦርቶዶክስ እምነት ተከታዮች መኖሪያ እንዲሁም የንግድ ቤቶች ተለይተው መቃጠላቸውን የዓይን እማኞች ገልጸዋል። የአካባቢው ነዋሪዎች ድርጊቱ የተፈጸመው ሰኞ ሰኔ 29 ቀን 2015 ዓ.ም ምሽት ከ1 ሰዓት ጀምሮ መሆኑን ጠቅሰው ጥቃቱን የፈጸሙት አክራሪ
ኃይሎች ናቸው ብለዋል። የስልጤ ጽንፈኞች የጥፋት ስልታቸው እንደሚከተለው ነው። ቤተክርስቲያናቸውን ብናፈርስባቸው ወይም ብናቃጥልባቸው ከበፊቱ ይልቅ አሳምረው አብልጠው ይሰሩታል። እነሱ ወይም ክርስቲያኖች ከአካባቢው የሚጠፉበትን አቅደን መስራት አለብን ብለው ጥቃት ፈጽመዋል። በዚህም መሰረት በመጀመሪያ ደረጃ በንግድ ቤቶች ላይ አለመገበያየት፣ ሌላው በተለያየ መንገድ ማሳቀቅና ማሸማቀቅ፣ በመኖሪያ ቦታ፣ በስራ ቦታ፣ በማህበራዊ ኑሮ ማግለል፣ በፍርሃት እንዲቆዩ ማድረግ፣ እድገትና ጥቅማ ጥቅምን መከልከል፣ ሶስተኛው የሐሰት ትርክትን በመፍጠር ቀጥተኛ ተጠቂ እንዲሆኑ ማድረግ። ለምሳሌ ሰሞኑን ተማሪዎቻችን ላይ በትምህርት ቤት የገጠማቸው በክርስቲያኖች መተት ወይም ድግምት የመጣ ነው በማለት ሙስሊሙን በማነሳሳት የደረሰው ጉዳት ይጠቀሳል። አራተኛው ጥለው መሰደድ ሲሆን ይህንን ሁሉ አድርገዋል። መጠጊያ የሌላቸው ወገኖቻችን ስደት ላይ ናቸው። በስልጤ ዞን የነበሩ ከ500 በላይ የሚሆኑ ኦርቶዶክሳውያን ከአካባቢያቸው ተሰደው በቡታጅራ ከተማ ይገኛሉ። ኢንተርናሽናል ኦርቶዶክስ ተዋሕዶ አሊያንስ የተባለ ተቋም ግንቦት 2015 ዓ.ም ባወጣው ሰፊ ሪፖርት ላይ እንዲህ ሲል ዘግቦታል። ከ1999 ዓ.ም ጀምሮ በ20 ዓመታት ውስጥ ማለትም እንደ ኢትዮጵያ አቆጣጠር እስከ 2019 ዓ.ም ድረስ በስልጤ ውስጥ ምንም አይነት አብያተ ክርስቲያናትና ክርስቲያኖች መኖር የለባቸውም በሚል መርህ ህዝቡን በማነሳሳትና በመነሳት ይህንን ለማሳካት በየወረዳው ኮሚቴ በማቋቋም የየወረዳው ዋና አስተዳዳሪዎች የኮሚቴ ሊቀመንበር በማድረግ የተለያዩ ስልቶችን በመንደፍ ስራ እንደጀመሩ ይታወቃል። ይህንን ለማስፈጸም ከሚጠቀሙባቸው ስልቶችን መካከል አንደኛው ሙስሊም ወንዶች ክርስቲያን ሴቶችን በትዳር ማግባትና ማስለም፣ ካልሆነ ማስነወርና እንድታረግዝ አድርጎ ማስለም። ሁለተኛ በተመሳሳይ መልኩ ሙስሊም ሴቶች ክርስቲያን ወንዶችን ማግባትና ማስለም። ሶስተኛ ክርስቲያን የመንግስት ሰራተኞችን አለመቅጠር፣ ዝውውር አለመፍጠር፣ የተቀጠሩትን ጥቅማ ጥቅም በመንፈግ የስራ ጫና በማብዛት የትምህርት ዕድልን በመከልከልና በመሳሰሉት ዞኑን ለቀው እንዲወጡ ማድረግ ሲሆን በአረፋ በዓልና በሌሎች ማህበራዊ በዓላት ላይ ክርስቲያኖችን በኢኮኖሚ በመጥቀም በመደለል በማስቃም በዓላቱ ላይ በማሳተፍና በማታለል ማስለም። ትምህርት ቤቶች ላይ ሁሉም ሴቶች ሙስሊም ሂጃብ እንዲጠቀሙ በማድረግ ሴት ክርስቲያኖች እነሱን እንዲከተሉ ሻሽ በማሰር መስቀላቸውን እንዲበጥሱ በማድረግ ካልተቻለ እንዲሸፍኑ በማድረግና በማሳቀቅ ማንነታቸውንና ሕልውናቸውን እንዲጠሉ በማድረግ ወንድ ክርስቲያኖችን ማሳቀቅ፣ ወደ እነርሱ ባህልና ሃይማኖት በመሳብ ክርስትና ሃይማኖት ደንታቢሶች ማድረግና ወደ እስልምና ሃይማኖት መቀላቀል ከያዟቸው ማስፈጸሚያ ስልቶች ውስጥ የሚጠቀሱ ናቸው በማለት ዛሬ ላይ እየሆነ ያለውን በዝርዝር አስቀምጦታል። ይህን ሁሉ ባሰቡበት መንገድ ከተሳካላቸው የመጨረሻ እቅዳቸው እንዲህ በማለት ሪፖርቱን ያስቀምጣል። በመጨረሻም በዞኑ ውስጥ ያሉትን የኦርቶዶክስ ቤተክርስቲያንን መስቀሉን በማውረድ ንዋየ ቅዱሳትን በማቃጠል ቤተክርስቲያኖችን መስጊድ ማድረግ፣ የፕሮቴስታንት አዳራሾችን የእስልምና መድረሳ ትምህርት ቤት መቀየር፣ በክርስቲያኖች የተሰየሙ ከተሞችንና ቦታዎችን ወደ እስላማዊ ስም መቀየርና ዞኑን ፍጹም እስላማዊ ዞን ማድረግ ነው። ሌላው ለሀገር ስብራት መነሻ ብሔር ተኮር ግጭት ነው። ብሔር ተኮር ግጭት በሀገራችን አንዱ ስብራት ነው። በተለያዩ ቦታዎች የሚታዩ ግጭቶች፣ በብሔር ስም የሚፈጠሩ ችግሮችና ጥቃቶች አንዱ ማሳያ ነው። የጎንደርና የቅማንት ግጭት፣ የአማራና የኦሮሞ ግጭት፣ የሶማሌና የኦሮሚያ ግጭት፣ የጉጂና የጌዲዮ ግጭት፣ የቤንሻንጉልና የአማራ ተወላጆች፣ የሶማሌና የአፋር ግጭት፣ ከዚሁ ጋር ክልልኑን በሚል በርካታ ብሔርን መሰረት ያደረጉ ግጭቶች ሀገሪቱ ያስተናግዳለች፣ እያስተናገደችም ትገኛለች። በዚህም የተነሳ የተገደሉ፣ የተፈናቀሉ፣ አካላቸው የጎደለ፣ ሀብት ንብረታቸው የተዘረፈና የወደመ የትየለሌ ነው። መፈናቀል ከሚከሰትባቸው ሌላ ምክንያቶች መካከል ግጭት ነው። ለምሳሌ ማሳያውን ብንመለከት በቤንሻንጉል ጉሙዝ ክልል ብቻ ወደ ግማሽ ሚሊዮን የሚጠጉ ተፈናቃዮች ይገኛሉ። የክልሉ ባለስልጣናት ለዶይቼ ቬለ እንደተናገሩት በግጭቱ የወደሙ ጥሪቶችን መልሶ በመገንባት ተፈናቃዮችን መመለስ ወደ 38 ቢሊዮን ብር ያስፈልጋል። እንዲህ አይነት ልብ ሰባሪ የሰቆቃ ታሪኮች ከትግራይ፣ ከአማራ፣ ከኦሮሚያ፣ ከአፋር፣ ከቤንሻንጉል ጉሙዝና ከሌሎች የሀገሪቱ ክልሎች የሚደመጡ ናቸው። ኢትዮጵያን በሚንጠው የፖለቲካ ቀውስ፣ ግጭት፣ ጦርነትና በተለያዩ አካባቢዎች በተፈጠሩ አደጋዎች ሳቢያ በጎርጎሮሳውያን በ2021 የተፈናቀሉ ሰዎች ቁጥር ሀገሪቱን ከዓለም ቀዳሚ አድርጓት ነበር። መቀመጫውን በስዊዘርላንድ ጂኔቫ ያደረገው ኢንተርናል ዲስፕሌስመንት ሞኒተሪንግ ሴንተር ወይም አይዲኤምሲ የተባለው ተቋም ባወጣው ሪፖርት በ2021 ከ5.1 ሚሊዮን በላይ ሰዎች መፈናቀላቸውን አስታውቋል። የኢንተርናል ዲስፕሌስመንት
ሞኒተሪንግ ሴንተር ፕሮግራሞች ኃላፊ ክሪስቴል ካዛባት ለዶይቼ ቬለ እንደተናገሩት መፈናቀል በዜጎችና መሰረታዊ ፍላጎቶቻቸው ላይ ከሚያሳድረው ተጽዕኖ የበለጠ ጫና አለው። መፈናቀል በሰዎች ሕይወት በተለይ በጸጥታ በጤናና ደህንነታቸው ላይ ተጽዕኖ ቢኖረውም በመላው ዓለም በተለይም በኢትዮጵያ ባለፉት ዓመታት ከታየበት ከእንዲህ ያለ ደረጃ ሲደርስ ኢኮኖሚ ላይ ጭምር ጫና እንደሚኖረው ማስታወስ እጅጉን ጠቃሚ ነው የሚሉት ክሪስቴል ካዛባት ተቀበለው የሚያስተናግዷቸው ማህበረሰቦች አንዳንድ ጊዜ ትውልድ ማህበረሰባቸው ቤተሰቦቻቸውና ጓደኞቻቸው የኢኮኖሚ ተግዳሮት እንደሚገጥማቸው ገልጸዋል። በሀገሪቱ በአሁኑ ወቅት 81 በመቶ መፈናቀል የሚከሰተው በግጭት ምክንያት እንደሆነ የሰብአዊ መብት ሪፖርት ያመለክታል። ዓለም አቀፍ የግጭት ክስተት መረጃዎችን በመተንተን የሚታወቀው ዘ አርምድ ኮንፍሊክት ሎኬሽን ኤንድ ኢቨንት ዳታ ፕሮጀክት ወይም ACLED የተሰኘ መንግስታዊ ያልሆነ ተቋም አዲስ ባወጣው የግጭት ኢንዴክስ ኢትዮጵያ ከፍተኛ ግጭት ካለባቸው ሀገሮች መካከል መድቧታል። ACLED የዓለም ሀገራት ግጭት ኢንዴክሱ እንደሚያመላክተው ከሆነ ኢትዮጵያ በአሁኑ ወቅት 25ኛ ደረጃ ላይ ተቀምጣለች። ኢትዮጵያ አሁን የምትገኝበት ከፍተኛ የግጭት ሁኔታ ወደ አደገኛ ደረጃ ሊያሸጋግራት የሚችልበት ከፍተኛ የሆነ ሁኔታ መኖሩን በሪፖርቱ አመላክቷል። የሀገራቱን የግጭት ሁኔታ ደረጃ የሚመዝነው በዋናነት የሰላማዊ ሰዎች ለግጭት ሰለባነት፣ ግጭቶች የግጭቶች የመልክዓ ምድራዊ ስርጭት፣ በታጣቂ ኃይሎች በግጭት የጊዜ ቆይታ መሰረት ነው። ተቋሙ ባስቀመጣቸው መመዘኛዎች መሰረት ኢትዮጵያ እጅግ ከፍተኛ የግጭት ሁኔታ ውስጥ ልትገባ አንድ ደረጃ ብቻ ይቀራታል። ኢትዮጵያ ያሉ የፖለቲካ ግጭቶችና የተቃውሞ ሰልፎች አዝማሚያ ላይ መረጃን ከየአካባቢው መሰብሰብና መተንተን ላይ የሚሰራ ኢትዮጵያ ፒስ ኦብዘርቫቲቭ EPO የተሰኘ ፕሮጀክት አቋቁሞ እየሰራ ነው። በአክሊድ ግምገማ መሰረት ኢትዮጵያ በአሁኑ ወቅት ከፍተኛ ግጭቶችንና አለመረጋጋቶችን እያስተናገደች ትገኛለች። ሰፊ የህዝብ አመጾች በኢትዮጵያ ፖለቲካ ላይ ያመጡት ከፍተኛ ለውጥን ተከትሎ ኢትዮጵያ በአሁኑ ወቅት መንታ መንገድ ላይ የምትገኝ ሀገር መሆኗን ጠቁሟል። በአገሪቱ የሚከሰቱ ግጭቶችን አስመልክቶ በተለይ በከፍተኛ የትምህርት ተቋማት ውስጥ ያለውን የመብቶች ዲሞክራሲያዊ እድገት ማዕከል የዩኒቨርሲቲ ውስጥ ግጭት በሚል 2012 ዓ.ም ላይ የዳሰሳ ጥናት አውጥተው ነበር። በኢትዮጵያ ውስጥ ከሚገኙ 45 ዩኒቨርሲቲዎች ውስጥ አብዛኞቹ በሚባል ሁኔታ ከተመሰረቱበት ዓላማ ውጭ የሆኑ አመጽ አዘል ግጭቶችን አስተናግደዋል። ለማሳያ የቀረበው ከመስከረም 2012 ዓ.ም ጀምሮ በኮቪድ-19 ወረርሽኝ ምክንያት ትምህርት ቤቶች እስከተዘጉበት ጊዜ ድረስ የተከሰቱ ግጭቶችን ለመዳሰስ ሞክሯል። መረጃዎችን ለማግኘት ዩኒቨርሲቲዎች ያወጡትን መግለጫ፣ የሚመለከታቸው አካላት የሰጡትን ቃለ መጠይቆች እንዲሁም በተለያዩ የግልና የመንግስት የዜና አውታሮች የቀረቡ ዘገባዎችን ተመልክቷል። በ2012 ዓ.ም ከተዘገቡና ከቀላል እስከ ከባድ ግጭቶችን ካስተናገዱ 28 ዩኒቨርሲቲዎች በተገኘው መረጃ መሰረት በርካታ የነፍስ መጥፋት፣ ቀላልና ከባድ አካላዊ ጉዳቶች ተከስተዋል። በእርምት እርምጃ በርካታ ተማሪዎችና ሰራተኞች ከትምህርትና ከስራ ገበታቸው ታግደዋል። የዳሰሳ ጥናቱ ካስቀመጣቸው የአጭር ጊዜ የመረጃ ማሰባሰብ ስራ በዩኒቨርሲቲዎች ላይ በተከሰቱ ግጭቶች ላይ የደረሰውን ጉዳት ከዚህ በታች አስቀምጦታል። በወልዲያ ዩኒቨርሲቲ 2 ሰዎች ሲሞቱ፣ ደምቢዶሎ 1 ሰው፣ በወሎ ዩኒቨርሲቲ ደግሞ 3 ሰዎች ሞተዋል። በጉዳት ደግሞ በወልዲያ ዩኒቨርሲቲ ከ13 እስከ 14 ሰዎች ጉዳት የደረሰባቸው ሲሆን በአምቦ 20 ሰዎች፣ በወሎ ደግሞ 1 ሰው ተጎድቷል። ሌላው በድሬዳዋ ዩኒቨርሲቲ 2 ሰዎች የተገደሉ ሲሆን በደብረ ታቦር 2 ሰዎች ከፍተኛ ጉዳት የደረሰባቸው ሲሆን በጎንደር ዩኒቨርሲቲ 1 ሰው ሞቷል። በተጨማሪም በመደወላቡ ዩኒቨርሲቲ 9 ሰዎች የተጎዱ ሲሆን በደብረ ብርሃን ዩኒቨርሲቲ ደግሞ 1 ሰው ተገድሏል። በቡሌ ሆራና በሐዋሳ ዩኒቨርሲቲ 2 ሰዎች የተገደሉ ሲሆን በድምሩ 12 ሰዎች የተገደሉ ሲሆን 58 ሰዎች ጉዳት ደርሶባቸዋል። ከላይ እንደማሳያ የተመለከትነው በአንድ ዓመት ውስጥ በከፍተኛ ተቋማት ውስጥ የተፈጠሩ ግጭቶችን ለማሳያ የቀረበ ሲሆን አንዱ ክልል ከሌላው ጋር በአንድ ክልል ውስጥ ደግሞ በተለያየ መንገድ የተፈጠሩትን ሁሉ ሳያካትት ነው። በየተቋማቱ ውስጥ ለተፈጠረው የተማሪዎች ግጭት መንስኤዎቹ አብዛኛዎቹ የብሔር ጸብ ነው። ለጠፋው መረጋጋት በብዙዎች ዘንድ እንደሚገመተው ተማሪዎች ብቻ የሚሳተፉበት አልነበረም። ይልቁንም የዩኒቨርሲቲው መምህራኖች፣ የአስተዳደር ሰራተኞች፣ ፕሮክተሮችና ሌሎችም የችግሩ አባባሽ ይሆናሉ ተብለው የማይገመቱ አካላት እጃቸው እንዳለበት በአንዳንድ ዩኒቨርሲቲዎች መረጋገጡን አሁንም ጉዳዩ የተማሪዎች ብቻ ነው ብለን እንዳንደመድም የሚጠቁመን ነገር ነው። እርምጃ የተወሰደባቸው አንዳንድ ተማሪዎች የባንክ ደብተራቸው ውስጥ መጠኑ ከፍተኛ የሆነ ገንዘብ መገኘቱ ተገልጿል። ችግሮች ከመፈጠራቸው ከቀናት በፊት በአንዳንድ ዩኒቨርሲቲዎች ውስጥ ችግሮች እንደሚከሰቱ ቀድመው መታወቃቸው የመሳሰሉትንም መመልከት እንችላለን። እስቲ ዛሬ ላይ እየተፈጠረ ለሚገኘው የኦርቶዶክሳውያን ስደት ሕገ መንግስቱን እንደ መነሻ እናንሳ። ኢትዮጵያ ውስጥ ለኦርቶዶክሳውያን ስደት፣ መከራ፣ መፈናቀልና ሞት መነሻው የሀገሪቱ
ህገ መንግስት ነው። ለዚህም ማሳያ ህወሓት በመጀመሪያው ዙር ያጸዳው ኦርቶዶክሳውያንና ኢትዮጵያውያንን የሚወዱ የትግራይ ተወላጆችን መሆኑ ራሱ የሚያምኑት ነገር ነው። ህወሓት በ1968 ዓ.ም ባወጣው ማኒፌስቶ ጸረ ኦርቶዶክስ አቋሙን በግልጽ አስቀምጧል። ህወሓት ኦርቶዶክስን ማድቀቅ ዲሞቢላይዚንግ ኦርቶዶክስ የሚለው አስተሳሰብ የትግል ዘመን ዋና ማቀጣጠያውና የፖለቲካ ርዕዮተ ዓለም ማጠንጠኛ ነበር። የህወሓት መስራች ከነበሩት አንዱ የሆኑት ሐረጋዊ በርሄ በመጽሐፋቸው ሙስሊሞችን ደግሞ ለማጠናከር የተለያዩ እርምጃዎችን ይወስድ ነበር። የቤተ ክርስቲያንን ሚናና ተጽዕኖ ለመቀነስ የተለያዩ የተቀናጁ ተግባሮችን አከናውናለሁ ብሏል። ከዚያም በ1983 ዓ.ም ስልጣን ሲይዝ ይህን ጸረ ኦርቶዶክስ የሆነውን አቋሙን የህገ መንግስቱ ዋና ማጠንጠኛ በማድረግ ኦርቶዶክስ ጠልነቱን በህገ መንግስቱ አረጋገጠ። በ1987 ዓ.ም ጸደቀ በተባለው ህገ መንግስት መንደርደሪያ ላይ መጪው የጋራ ዕድላችን መመስረት ያለበት ሀገራችን ኢትዮጵያ ከ85 በላይ የተለያዩ ጎሳዎች መኖሪያ እንደመሆኗ መጠን የሁሉንም ጎሳዎች ግንኙነት በጥሩ ፍትህ፣ ሞራሊቲና እኩልነት ላይ ተመስርቶ የሚያስተዳድር ስርዓት ያለው ህዝባዊ የህግ ሰነድ አስፈላጊ ነው። ማህበረሰብ ያለ ህገ መንግስት ህልውናው አስተማማኝ ሊሆን አይችልም። ይሁንና ግልጽ፣ እውነተኛ፣ ሚዛናዊ፣ ፍትሃዊና አስተማማኝ የህግ ሰነድ በማጽደቅ ፋንታ የህዝቦችን ታሪክ፣ ባህልና ሃይማኖት መሰረታዊ ሀሳቦችን የሚሸረሽር የአንድ ወገን አገልጋይ ህገ መንግስትና የህግ አሰራር በመተግበሩ በአሁኑ ወቅት የሚታየው ሀገራዊ ትርምስና ፍጅት ግንባር ቀደም ምንጭ ነው። የግጭቶች ምንጭ ሆኖ ችግር እየፈጠረ ያለው ህገ መንግስቱ ከእርሱ መንጭተው የሚወጡ ደንብና መመሪያዎች በአንድ በኩል የእምነት ተቋማት የገነቧቸውን ሰናይ እሴቶች እንዲያወድሙ ሲያደርግ፣ በሌላ በኩል ደግሞ የሰዎቹን ኑሮ በድህነት እንዲማቅቁ በማድረግ ሰዎችና ሃይማኖት በስውር እንዲጋጩ አድርጓል። ቤተ ክርስቲያን ከገጠማት ችግሮች መካከል ሌላኛው ኢትዮጵያን ለማጥፋት የተዘጋጀው አዲስ የሆነ የሐሰት ትርክት ተጠቃሽ ነው። ትርክት በዚህ ርዕሰ ጉዳይ ሐሰት የሆነውን ያልተጻፈን ነገር ግን የተጻፈ አድርጎ የሰሩለት በቃል የሚነግሩትን ስሙት የሆኑትን በጥናት መልኩ ያቀረቡትን አፈታሪኮች፣ የሐሰት ትውፊቶችን እንዲሁም የሐሰት ምስክርነት የሰጡትን የሚያጠቃልል ነው። እንዲህ ያለውን የሐሰት ትርክት ሰዎች በጭፍን ይከተሉታል። ለምሳሌ በኢትዮጵያ ፖለቲካ የብሔር አቀንቃኝ ከሆንን ይህን ያሉትን አጠፋለሁ እስከ ማለት የሚደርስ ነው። ይህ ትርክት የነበረንን ኢትዮጵያዊ አንድነት፣ ተሳስቦ የመኖር ባህልን፣ ክርስቲያናዊ እሴት መሰል ነገሮቻችንን በመሸርሸር የጥፋት ድግስን ደግሷል። ይህ የጥፋት ትርክት በምን መልኩ እየተሰራ እንዳለ አስረስ ሰው እንዲገልጹታል። ሮማዊ ቡርሙዴዝ የኢትዮጵያ ሕዝቦች መንፈሳዊ ሥራ ስለሚወዱ መንፈሳዊ መስለን የመነኩሴ ልብስ ለብሰን መስቀልና መጽሐፍን ይዘን ሄደን ሕዝቡንና ንጉሱን እየበጠበጥን እርስ በርሱ እየተፋጀ ሕዝቡ ሲቀንስ መንግስቱም ሲኮስስ ጠብቀን በጦር ኃይል ሀገሩን አጥፍተን እንግባና ቀኝ ሀገር አድርገን እንጠብቃታለን ብለው አስበው በዚያ አኳኋን ከአፄ ግላውዲዮስ ጀምሮ የኢትዮጵያን ሕዝብ እርስ በርሱ ሲያፋጁ ከ400 ዓመት በላይ ሆኗል። በዚህ መካከል የኢትዮጵያን ታሪክ ጻፍን እያሉ በሐሰት የኢትዮጵያን ታሪክ አጥፍተው በዓለም ባለ ታሪኮች ዘንድ ስለተዘራው ይህን የሐሰት ስብከት ሳያስቡና ሳይጠራጠሩ የኢትዮጵያ ተወላጆችም ከዓለም ባለ ታሪኮች ላይ እየተቀበሉ እያስፋፉና እየጠቀሱ ለወጣቶች እያሳተሙ ሲያቀርቡት እያየው ያንን ጽሑፍ ከጥንታውያን መጽሐፍት ለማነጻጸር ስመረምር እነሱ የጻፉትን የማላገኘው ስለሆነ የእነርሱ ስራ የፖለቲካ ስብከት መሆኑን በጣም ለማረጋገጥ ብዙዎችን ገዳማት በመዞር ደርሼ በጥብቅ ስመለከት በመካከሉ ጋስፔሪኒ ገማ የተባሉ መናኔ ዓለም ለኢትዮጵያ አስበው የኢትዮጵያን ታሪክ ጽፈው ስለ ግርማዊ ቀዳማዊ ኃይለ ሥላሴ የዘውድ በዓል በበዓለ ንጉሥ አማ ብለው ባቀረቡት የኢትዮጵያ ታሪክ የተባለ መጽሐፍ ያን በመለከተው ረጅም ዘመን ያደራጁት ረቂቅ ፖለቲካ ሆኖ ስላገኘሁት ይህ ረቂቅ ፖለቲካ በብዙ የኢትዮጵያውያን ልብ የብረት ቀለም ሆኖ ስለተቀረጸ እኔ ደግሞ ከብዙዎች ገዳማት ባገኘሁት መሳሪያ ለመሞረድ አስቤ ነው። የአባባ ጋስፔሪኒ ጽሑፍ የወጣቶችን ልብ የሚሰልብ ነው። አንደኛ ኢትዮጵያን የግብፅ ተገዢ ነበረች ብለው፣ ሁለተኛ ኢትዮጵያ ያቀኑና ያሰልጠኑ መንግስቷን ያጠፉ የደቡብ አረቦች ናቸው። ሶስተኛ ግዕዝን ያመጡት የደቡብ አረብ ናቸው። አራተኛ መጽሐፈ ብሉያት በሙሉ የተገለበጡት ከጽርዕ ወደ ግዕዝ ነው። አምስተኛ ግዕዝን ከአረብ የመጣ በማስመሰል ከቀኝ እጅ ወደ ግራ እያደረጉ የአሕዛብ ጣዖት ስም እየጻፉ ኢዛና በጣዖት ያመልክ እንደነበረ ጽፈው በፎቶግራፍ አንስተው ፎቶግራፉን በክልሻ ስለው ከሐውልት ላይ የተገኘ አስመስለው ጽፈው በጽሑፍ ለማታለያ አግብተውት ይገኛል። ስለዚህ ይህንን ለመግለጽ ስል ነው ከላይ የተገለጸው ሐሰተኛ ትርክት በምን መልኩ እየተሰራ እንዳለ ቁልጭ ብሎ የሚያሳይ ነው። አሁን ላለው ትውልድ የኢትዮጵያ እውነተኛን ታሪክ በትክክል እንዳይረዱ የሚያደርጉበት የሐሰት ትርክት በስፋት ተሰርቷል። እነዚህ የሐሰት ትርክቶች በኢኮኖሚ በስልጣን የደረጁ በደካሞች ላይ የተመሰረተ የትርክት የበላይነት እንዲኖር በመፈለግ የሚፈጠር ነው። ይህ በሌሎች ላይ የበላይነትን ለመውሰድ ኃይላቸው እድል ይሰጣቸዋል።
ይገባቸዋል። በአብዛኛው በሀገራት መካከል አሸናፊ ትርክቶች ሲመሰረቱ፣ በእኛ ዘንድ ግን መራር ደም አፋሳሽ እንዲሆን ተደርጎ ነው። ሌላው በሀገራችን የሚስተዋለው የትርክቱ መነሻ በርካታ ነገሮች ይነሱበታል። ይህም የምዕራባውያን እርሾ ኢትዮጵያውያን እርስ በርስ የሚጠፋፉበትን መንገድ በመንደፍ የመጣንበት የዘር ፖለቲካ የሚጠቀስ ነው። የሀገራችን ኢትዮጵያ የዘረኝነት ፖለቲካ ርዕዮትና ርዕዮቱን እውነት ለማድረግ የሐሰት ትርክትን ታሪካዊ ማድረግ ስልት ሁለቱም በአውሮፓ ቀኝ ገዢዎችና በተለይ በናዚ ፓርቲ የሚከተሉትን በቀጥታ በመገልበጥ ነው። ዘረኝነት ላይ የተመሰረተ ፖለቲካ ተቀባይነትን አግኝቶ ለስልጣን የሚያበቃው ሐሰትን ሳይንሳዊ ያስመስለው ማቅረብ የሚችሉ ምሁራን ሲገኙና ፕሮጀክቱን ሲያገለግሉ ብቻ ነው። ኦርቶዶክስን የሚያጠረሹ መጽሐፍቶችና ትርክታቸውን አስመልክቶ በርካታ የቤተ ክርስቲያኒቱ ልጆች መረጃውን አጋልጠዋል። ለምሳሌ ያህል የኖርዌይ ዋቄፍና ማህበር ጉዳዩ የኦሮሞን ማንነት ስላጠፋ ሃይማኖቶች ያወራል። ኦርቶዶክስ የኦሮሞን ሃይማኖት ዋቄፍናን የኦሮሞን ባህል ቋንቋና ስርዓት እንዳጠፋ፣ ኦርቶዶክስ የኦሮሞን መሬት በወረራ እንደቀማች፣ የኦርቶዶክስ ቤተክርስቲያን የኦሮሞን የአምልኮ ቦታዎች እንዳጠፋችና በቦታው ላይ የራሷን አብያተ ክርስቲያናት እንዳቆመች ይናገራል። የኦሮሚያ ባህልና ቱሪዝም ቢሮ በዋናነት የኦሮሞን የገዳ ስርዓት ለማንሳት ሞክሯል። ነገር ግን እነዚያ ውስጥ በቀጥታ የኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮን ይነቅፋል። አባዱላ ገመዳ የኦሮሚያ ህዝብ ትግል ከየት ወደ የት፣ ኦርቶዶክስ ሲሶ መሬት እንዳላት፣ ኦርቶዶክስ የኦሮሞን መሬት እንደቀማች፣ ኦርቶዶክስ ከመንግስት ጎን ሆና ህዝቡን ስትጨቁን እንደነበረ ያትታል። ወልደ ዮሐንስ ወርቅነህና ገመቹ መልካ ኦሮሚያ የተደበቀው የግፍ ታሪክ በ1986 ይህ መጽሐፍ በኦሮሚያ ታሪክ ጸሐፊዎች እንደነ አባዱላ ገመዳ የመሳሰሉት ዘንድ በዋቢነት የሚጠቀስ ነው። ኦርቶዶክስ የኦሮሞን መሬት እንደወረረች፣ ኦርቶዶክስ የነፍጠኞች መገኛ መደበቂያ መንገድ ስለሆነች መመታት እንዳለባት ይናገራል። ድርቢ ደምሴ ቦኩ የመጫት ሁሉማ መረዳጃ ማህበር የመጨረሻው ፕሬዝዳንት የነበሩት ደግሞ የክርስትና ሃይማኖት የሴማውያን የበላይነት ማስቀጠያ መንገድ እንደሆነ፣ ኦርቶዶክስ ቤተክርስቲያን ጸረ ኦሮሞና የደቡብ ህዝብ እንደሆነች፣ ኦርቶዶክስ ቤተክርስቲያን የሴማውያን ጭቆና የማስቀጠያ መንገድ እንደሆነች፣ ኦርቶዶክስ ቤተክርስቲያን በአገልግሎቷ ሁሉ የኦሮሞና የሌሎች የኩሽ ህዝቦችን የበታችነት ማስቀጠያ ስራዎችን እንደምትሰራ ይገልጻል። ሌላኛው ደግሞ በንስሐ አባት በኩል የስለላ ስራን እንደምትሰራ፣ በስጋና ደሙ አማካኝነት የኦሮሞ አምልኮን ተግባር ለማስረሳት እንደምትሞክር፣ በዓላትን ስታከብር የኦሮሞን የጥንት ባህላትን ለማጥፋት በእነርሱ ቦታ ተክታ እንደምታከብር፣ ኦርቶዶክስ ቤተክርስቲያን ኦሮሞን እንደምትጸየፍና እንደ ሰው ሳይሆን እንደ እንስሳት እንደምትቆጥር ይናገራል። ከላይ በጥቂቱ የተመለከትናቸውን ለቤተክርስቲያናችንም ሆነ ለሀገራችን ስብራት መነሻ ከሆኑት መካከል በጣም ጥቂቶችን ለማሳየት የቀረበ ነው። ለሐሰት ትርክቱ ዝግጅት መነሻ የሚሆነው የባዕዳን ትምህርት ባህልን ለፖለቲካ በመተረክ እኛና እነሱ የሚል ፖለቲካ ከቀኝ ገዢዎች በመውረስ የሐሰት ትርክት መፍጠር ተችሏል። ትምህርቱን በስርዓት ትምህርትና በኪነ ጥበብ አጥቂ ሕጎችን በመደንገግ ኦርቶዶክሳውያን ከሃይማኖት የሚበልጥ ሌላ ማንነት ፍለጋ እንዲሄዱና እንዲለያዩ በማድረግ በፖለቲካ ጫና በማሳደር ቀድሞ የነበረውን ስርዓትና ሃይማኖቱን በመክሰስ መንግስትን ስርዓቶች ለቤተ ክርስቲያን በመስጠት የሐሰት ትርክት ማድመቂያ አድርገውታል። ታዲያ የትርክቱ መድረሻውስ ምንድን ነው? ስዑት የሆነው የትርክቱ መድረሻ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንንና ምዕመናንን ማጥፋት ካልሆነም ማድከም ነው። በዘመናት የተፈጸሙ ክስተቶችን ስንመለከታቸው ትክክለኛውን ስዕል ቁልጭ አድርገው ያስቀምጡልናል። በዘመነ ደርግ ደግሞ እግዚአብሔር የለም በሚል መርህ አምልኮተ እግዚአብሔርን ወደ መከልከል ደረጃ ተደርሶ ነበር። በ1983 ዓ.ም በተካሄደው የመንግስት ለውጥ በኋላ በቤተ ክርስቲያን ላይ በአይነትም በመጠንም የተለያየ መከራ ደርሶባታል። ብዙዎቹ ጥቃቶች የሚፈጸሙት በአክራሪ እስልምና ሲሆን፣ አንዳንድ አካባቢዎች ደግሞ በመንግስት መዋቅር በተቀመጡ ፕሮቴስታንቶች ድጋፍ ይፈጸማሉ። በጨቋኝ ተጨቋኝ ላይ የተመሰረተው የሀገራችን ህገ መንግስት ሌላው አካል ቤተ ክርስቲያንን ጨቋኝ አድርጎ በመሳል ቢችል ማጥፋት ካልቻለ ደግሞ ማዳከም ይፈልጋል። የመንግስት ባለስልጣናትን በአክራሪነት መፈረጅ፣ የአንገት ማተብን መበጠስ፣ የመጽሐፍ ቅዱስ ጥቅስን ሰሚዎች በሚፈልጉት መንገድ አስተካክለው ማስተማር እንዳለባቸው እስከ ማስጠንቀቅ ደርሰዋል። ከዚህም አልፎ ለረጅም ዘመናት የኖረችውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህጋዊ እውቅና እንደሌላቸው ተቋማት እንደ አዲስ እንድትመዘገብም ተሞክሮ ነበር። ቅድስት ቤተክርስቲያን እየተፈጸመ ያለው ጥቃት መንግስታዊ ድጋፍ ያለው መሆኑን ደፍራ ከመናገር መቆጠቧ ለአጥቂዎች ተጨማሪ ጥቃት እንዲያደርሱ እድል ፈጠረላቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገር መሆኗ በጠቅላይ ሚኒስትር አብይ አህመድ ከተነገረ ጀምሮ እስካሁን ከተፈጸሙባት በከፋ ሁኔታ ጥቃቶች ቀጥለዋል። መንግስትም ሀገርነቷን ከመመስከር አልፎ ሀገር ሲጠፋ ሊደረግ የሚገባውን የመከላከል የመጠበቅ ስርዓትን ጠብቆ የማስከበር ኃላፊነቱን ባለመወጣቱ ጥፋቱም ጥቃቱም ቀጥለዋል። ለዚህ ጥፋት መነሻ መንገድ ብዙ ዘረኛ ስውት ምሁራን አያሌ መጽሐፍትንና መጣጥፎችን ጽፈዋል። ዘፋኞች ስንኝ ቋጥረው ጥላቻና
እልቂትን አቀንቅነዋል። በተጨማሪም ባለስልጣናት የጥላቻና የዘር ማጥፋት ንግግሮችን አድርገዋል። በዚህም ኦርቶዶክስ ጠል የሆነ አስተሳሰብ በአገራችን በስፋት ተንሰራፍቷል። ከ1960 ጀምሮ የነበሩት መንግስታት የሚሆኑ አሁን ያለው መንግስት ያለው የፖለቲካ አስተሳሰብ ኦርቶዶክስ ጠል ነው። ይህም ማለት የመንግስታቱ ዋና የፖለቲካ ርዕዮተ ዓለም መነሻ እንዲሁም ከመታገያ ስልቶች መካከል ጸረ ኦርቶዶክስ የሆነ ፖለቲካዊ አስተሳሰብ ማራመዱ ነው። የአስተሳሰቡ መገለጫዎች ከ1960 ጀምሮ እንደ ሰንሰለት እየተያያዙ እየገዘፉ እየጠነከሩና ምልአታቸው እየሰፋ ነው የመጣው። ለዚህ ሁሉ መነሻው ደግሞ ምዕራባውያን በአፍሪካ ላይ ይከተሉት የነበረው ከፋፍሎ የመግዛት ስልትና የፖለቲካ አስተሳሰብ ስር ሰዶ የኢትዮጵያ አንድነት ድርና ማግ ቤተክርስቲያን ናት ብለው ስለሚያምኑ ይህንም በዘመናዊ ትምህርት በኢኮኖሚ አጋርነትና በፖለቲካ ጣልቃ ገብነት ከ1960ዎቹ የነበረውን ትውልድ ነጥቆ በላው። የዚህ ትውልድ ተሳትፎ እስካሁን ያለውን የሀገሪቱን ፖለቲካ እየዘወረና እያመሰው ነው። የኢትዮጵያ ፖለቲካ ቅኝት እስካሁን ከዚያ ትውልድ አስተሳሰብ ጥላ ስር መውጣት አልቻለም። በዘመናችን ያለው የብልጽግና ሃይማኖታዊ መንግስት እንቅስቃሴው ኦርቶዶክሳውያንን የማዳከም ላይ መሰረት ያደረገ ነው። ከ40 ዓመት በኋላ ሃይማኖትን ማዕከል ያደረገ የፖለቲካ ርዕዮተ ዓለም ወደ ፖለቲካው መድረክ መምጣቱና ከቤተ ክርስቲያን አስተምሮ ጋር ሲነጻጸር ያለው ርቀት እየሰፋ መምጣትና ይበልጥ መካረሩ ከፍተኛ በሆነ መንገድ በቤተ ክርስቲያናችንና በልጆቿ ላይ የጥፋት እርምጃ እንዲወስድ አድርጓል። ይህ በሃያኛው ክፍለ ዘመን መገባደጃ በአሜሪካ ማቆጥቆጥ ጀምሮ ሃይማኖትን መሰረት አድርጎ ራሱን ወደ እምነት ወይም ፌዝና ወደ ፖለቲካ ርዕዮተ ዓለም ወይም ወደ ፖለቲካል አይዲዮሎጂ ያሳደገ አስተሳሰብ ነው። ከመሰረታዊው የእምነት መነሻው የፕሮቴስታንት እምነት ቅያስ ታጥፎ ወንጌል ብልጽግና፣ ነዋይና አካላዊ ጤንነት ብቻ በእግዚአብሔር የተመረጡ ብልጫ ያላቸው ጸጋዎች መሆናቸውን ያምናል። መልካም መሳጭ ንግግሮች፣ ብሩህ ብቻ ማሰብ ወይም በእንግሊዝኛው ፖዚቲቭ ስፒች እንደ ፖዚቲቭ ቲንኪንግ እንደሚባለው ይህ ባለጸጋ እንደሚያደርግና ለሃይማኖትና ሃይማኖታዊ ሰባኪዎች ይጠቅማል ለሚሉት ጉዳይ ገንዘብ መስጠትና ማውጣት የበለጠ እንደሚያከብር አስተሳሰቡ ይሰብካል። ፕሮቴስታንትነት ገዢ የፖለቲካ ፓርቲ ሆኗል። የፕሮቴስታንቱ እንቅስቃሴ ዓለም አቀፍ ነው። ለዚህም በፖለቲካው በኢኮኖሚ ውስጥ የበላይነት የነገሰባት ኢትዮጵያን መፍጠር ይፈልጋሉ። ለዚህም ከዓለም የፕሮቴስታንት ፖለቲከኞች በኩል ኢትዮጵያንና ናይጄሪያን የፕሮቴስታንት ማዕከል አድርጎ የመቅረጽ ከፍተኛ ፍላጎት አላቸው። ከዚህም አንጻር ነው ሃይማኖትን የማስቀየር ተግባርን እየፈጸሙ የሚገኙት። የዚህ አይነት ትርክትን ስራዬ ብለው የሚያመሩትና የሚያሰራጩ ምሁራን ተብዬዎች አብዛኛውን ጊዜ በቡድን በሚያስቡ በጥላቻና የራስ ጠባብ ፍላጎት ለማሳካት ማንኛውም ታሪክ፣ ሃይማኖት፣ ባህል፣ የሞራል ህግና ታሪክን የሰው ልዩ ልዩ የቀለምና የቅርጽ ተፈጥሮን ይጨምራል። አንዳንድ ጊዜ ከዚህ ደረጃም አልፎ ተጨባጭ የቅርስ ምልክቶችን ሳይቀር ወደ መሳሪያ ለመቀየር ቆርጠው የተነሱና ከህሊናቸው የተጣሉ መሆናቸውን ታሪክ ይመሰክራል። እርሻ የማያርሱ የማምረቻ ፋብሪካ አቋቁመው የማያመርቱ ንግድ የማይነግዱ በባህሉ ጸንተው ባህሉ የሚያከብረውን እውቀትና አቅም ህግና ስርዓት አክብረው ህዝብን የመምራት ሹመት በህዝብ ያላገኙ ነገር ግን ከህዝባቸው የተነጠለና በባዕድ እውቀት በተባለ ትምህርት ከፍተኛ ደረጃ ላይ ደርሰውና ባስተማሯቸው ሰዎች ሊቃውንት ተብለው የተሰየሙ ሰዎች ወደ ህዝባቸው ሲመለሱ ህዝቡ ዋጋ የሚሰጠውን ይዘውት የሚቀርቡትን ነገር ያጣሉ። ይህንን ክፍተት ለመሙላት ሳይማር ያስተማረንን ህዝባችንን ነፃ እናወጣለን ወደሚል የአመፅ መንገድ ይመለሳሉ። በዚህ መንገድ ላይ ተቀባይነትን ለማግኘት የግድ ህዝቡን የሚያጓጓ ምኞት ውስጥ ማስገባትና ለምኞቱ መሳካት እንቅፋት የሚባል ጠላት በትርክት ፈጥሮ ማሳየት የግድ ይሆንባቸዋል። ጠላትን ለማሸነፍና የሚጓጓለትን ማህበረሰብ አይነት ለመሆን እኔ እመራቸዋለሁ ወደሚል ራስን ወደ ገበያ ማቅረብ ሩጫ ውስጥ ይገባሉ። በዚህም የማህበረሰባቸውን ነባር ሴት ማህበራዊ መዋቅርና ስሪት ሁሉ ማፈራረስ ራሳቸውን ታላቅና ብቸኛ ተከባሪ መሲህና መንገድ የሚያሳዩ ሆነው ይቀርባሉ። ግባቸውን ለማሳካት የተወሰኑ ክፍለ ህዝባቸውን ለይቶ ወደ ግል የግብ ማሳኪያ መሳሪያዎች ለመቀየር መነሻቸውን እምነትና ፍልስፍና ወይንም የፖለቲካ ርዕዮት ሊያደርጉት ይችላሉ። እነዚህ መነሻዎች ፈጽሞ በመንጋው ተቀባይነት እንዲያገኙ አራት መንገዶችን አጣምረው ይጠቀማሉ። አንደኛው የሐሰት ትርክትን መፈብረክ፣ ሁለተኛው አጓጊ ተስፋን ለትውልድ ማቅረብ፣ ሶስተኛው መንጋው በፍጥረቱ ወይንም በማንነቱ የላቀ መሆኑን ማሳመንና በመጨረሻም አጓጊ ተስፋ እንዲጨብጥ የላቀው ማንነቱ መልሶ እንዲከበር እንቅፋት የሚሆንብህ እገሌ የተባለ ክፍለ ህዝብ ነው ብሎ ጠላት መፍጠር ነው። ይህም በጀርመን ሂትለር ያደረገውን ማለት ነው። የጀርመን ህዝብ ልዩና ታላቅ እንደነበር ያንን ታላቅነት መልሶ እንዲያገኝ እርሱ የሚመራው ፓርቲ ስልጣን መያዝ እንዳለበትና ለታላቅነት እንቅፋት የሆኑ አይሁዶች ጀርመናዊ ያልሆነ ክርስትና መጥፋት እንደሚገባቸው አስተማረ። ህዝቡን ከነባሩ የፕሮቴስታንት እምነት አስወጥቶ የጀርመን ክርስትና የሚባል ለዘረኝነቱ የሚስማማና ከሌሎች ወገኖች ጋር በአንድ ቤተ እምነት እንዳያመልኩ
የሚከለክል እምነትን ፈጠረ። ኢየሱስ በገሊላ የተወለደ ጀርመናዊ የመጀመሪያው ጸረ ሴማዊ መምህር ነው ሲል ሐሰቱ እንዲበዛ መጽሐፍ ቅዱስም ተቀየረ። ቀጥሎም ዘብለዚንደዝ ሶይል በሚል መፈክር ከጀርመን ምድር ሌሎችን ሁሉ ማጥፋቱ ተቀጣጠለ። በሀገራችን ኢትዮጵያ የሚገኙ የብሔር ፖለቲከኞች በተለይ ኦነግ ወይም ኦህዴድ፣ ብልጽግናና ህወሓት ተመሳሳይ መንገድን ተከትለው ይገኛሉ። መጀመሪያ እንዲህ ነበርን፣ ነገር ግን ከተወሰነ ዘመን ወዲህ እገሌ የሚባል ብሔረሰብና እምነት ወረረን፣ መሬታችንን ቀማን፣ ታላቅነታችንን አዋረደ ብለው ጀመሩ። ቀጥሎም ልክ እንደ ሂትለር አጥንትና መሬት በሚል መፈክር እገሌ ያሉትን ማህበረሰብና እምነት ለማጥፋት ሚሊዮኖችን ማፈናቀልና መፍጀቱን ተያያዙት። በሀገራችን የኦሮሞ ነጻነት ግንባር ኦነግ እንዲሁም የትግራይ ህዝብ ነጻነት አውጪ ህወሓት የተከተሉት እነዚህ አራት መንገዶች ሲሆኑ ጠላት ያደረጉት የኦርቶዶክስ እምነትና አስተምሮን፣ በዓላቸው ያደረጉትን ማንነታቸውንና የሀገሪቱን ማህበረሰብ ጭምር ነው። በሐሰት ትርክት ውስጥ የሚፈጠረው ትምህርትና መልእክት ስለ ታሪክ ብቻ ሳይሆን እንዲጠፋ የሚፈለገውን ማህበረሰብ ስብዕና፣ ጸባይ፣ አኗኗር፣ ባህልና ተፈጥሮ ሁሉን አበላሽቶ ማቅረብ እጅግ የተለመደ ነው። ይህን አይነቱ ሂደት የዘር ማጥፋት፣ ባርነትና ቀኝ ገዢነትን በሚያካሂዱ አካላት በተግባር መዋሉ ነው። የሐሰት ትርክቱ በሀገራችን ላይ የፈጠረው ተጽዕኖ ምንድን ነው? የሐሰት ትርክቱ በሀገራችን በኢትዮጵያ ቆጥረን የማንጨርሰውን ችግር ይዞብን መጥቷል። እንደ ሀገር ብቻ ሳይሆን ለሀገራችን ምሰሶ የነበረችውን የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያንና ምዕመኗ ላይ ሁሉን አቀፍ ጥፋት ተፈጽሟል። ከፍተኛ ቁጥር ያለው የካህናትና ምዕመናን ግድያ፣ ስርዓት አምልኮ የሚፈጸምበት አብያተ ክርስቲያናት ቃጠሎ፣ የንብረት ውድመት ቃጠሎ፣ የማያቋርጥ የዘር ፍጅት እንዲከሰት አድርጓል። ጥቃትን የፓርቲ ማኒፌስቶ በማድረግ በመደበኛ ትምህርት ስም ቤተክርስቲያንን በማጥቃት ቤተክርስቲያንን በጎሳ በመከፋፈል ቀጥተኛ ጥቃት መፈጸምና ፍትህን መንፈግ ተጽዕኖ እንዲባባስ እያደረገው ይገኛል። የፈጠረው ተጽዕኖ ቀላል አይደለም። የሀገሪቱ መንግስትና የፖለቲካ አስተሳሰብ በግልጽ ፍትህን ለኦርቶዶክሳውያን ሲከለክል አይተናል። በሀገሪቱ ላይ በተነሳው የሐሰት ትርክት በማንኛውም ግጭት ወይም ክስተቶች ቤተክርስቲያንና ክርስቲያኖች ላይ ጥቃት እንዲደርስ አድርጎታል። ጥርሳቸውን የነከሱባት፣ የዛቱባት፣ ቀን እየጠበቁ የሚያጠቋት በሐሰት ትርክት ውስጣቸው ውስጥ በቋጠሩት ቂም መበቀያ እያደረጓት ይገኛል። ክስተቶቹን በደንብ እንመልከታቸው። በሶማሌ ቤተክርስቲያን መውደም፣ ካህናትና የምዕመናን መገደል፣ መፈናቀል፣ በምዕራብ ኦሮሚያ ቋንቋን መሰረት ያደረገ የቤተክርስቲያን አገልግሎት ፈታኝ መሆን፣ ምስራቅና ምዕራብ ሐረርጌ በ2012 ዓ.ም ጥቅምት ላይና ህዳር ላይ የተፈጠሩ እኛ ሁሉ ጥፋቶች፣ በሲዳማ ክልል በቤተክርስቲያንና በምዕመናን የደረሰው ጥቃት፣ በወሎ ደሴ የሚታየው የአክራሪ እስልምናው እንቅስቃሴ ጫና፣ በአጣዬ ግጭት የደረሰው ሞት፣ ዘረፋ፣ ፍቺ ላይ የዋቄ ፈታ እምነት ተከታዮች ያደረሱት ጥቃት፣ በድሬዳዋ የአክራሪ እስልምና ተጽዕኖ እየጨመረ መምጣት፣ ፕሮቴስታንቶች በሚበዙበት አካባቢ የኦርቶዶክሳውያን አገልግሎት የገባበት ፈተና፣ በወለጋ አካባቢ ግጭት በተነሳ ቁጥር ምክንያት ፈልጉ ወጣቶችን ተጠቅመው ቤተክርስቲያንን ማቃጠል፣ በሱዳን ድንበር አካባቢ የሃይማኖት ተኮር ጫናና ትንኮሳ መኖሩ፣ በእነዚህ ሁሉ ግጭቶች ቤተክርስቲያን ተቃጥሏል፣ ህዝብም ተሰዷል፣ አገልግሎትም ተበድሏል። በተጨማሪም ክርስቲያኖች ቤት ንብረታቸውን ጥለው ተሰደዋል፣ በርካቶች ሰማዕትነትን ተቀብለዋል። የሐሰት ትርክት ውጤቱ ባለፉት ዘመናት ከነገስታት ጋር አብራ ስትዋጋ የኖረችው የኦርቶዶክስ ቤተክርስቲያን ናት የሚል ትርክት ከራሳቸው የእምነት አስተምሮ በመነሳት ወይም በሼሪያ ህግ የሆነ ብሔር ሃይማኖት ነው በሚል ትርክት ቤተክርስቲያን የነፍጠኞች ነው፣ ለሀገሪቱ እድገት ማጣት ዋነኛ ተጠያቂ አድርጎ በመውሰድ ዓለም አቀፋዊ እድገት ያለው እንቅስቃሴ ሃይማኖት ለእድገት አይመችም፣ የቤተክርስቲያንና የምዕመናን መኖሪያ በነገስታት የተወረሰብን ነው በሚል አካባቢው የሙስሊም ብቻ መኖሪያ መሆን አለበት በሚል ምኞት ክርስቲያንን የሚያጸዱበትን መፍጠሩ፣ ነባር ኦርቶዶክሳውያን ትውፊት ከሆኑት እድር፣ እቁብ ማግለል፣ በትምህርት ቤቶች ኦርቶዶክሳውያን ትውፊትና አስተምሮን ማሳደድ፣ ክርስቲያናዊ አለባበስ እንዳይኖር የማድረግ የቁጥር የበላይነትን ለማሳየት መጣር፣ እነዚህና መሰል ነገሮች ከሐሰት ትርክቶች የመጡ ችግሮች ናቸው። በአክራሪ ብሔርተኞች የተሰለበው ተቃኘው የጎሳ ፖለቲካ ለዚህ ሁሉ ስብራት መነሻ ሆኗል። የዘመናት የምዕራባውያን እቅድ ምን ነበረ? በተለምዶ የምዕራብ ዓለሙ በሚል የሚታወቀውን ክፍለ አህጉር በመልክዓ ምድርና በስልጣኔ መመሳሰል የሚቀላቀሉት ሀገሮች ሰሜን አሜሪካ፣ ዩናይትድ ስቴትስ ኦፍ አሜሪካ እና ካናዳ፣ ምዕራብ አውሮፓ፣ አውስትራሊያና ኒውዚላንድ ናቸው። በሃይማኖት በኩል በአብዛኛው የክርስትና ካቶሊክና ፕሮቴስታንት እምነት ተከታዮች ሲሆኑ በተቋማት ደግሞ የፓርላማ ስነስርዓት፣ ፍርድ ቤት፣ በህዝብ የተመረጠ መንግስት፣ በስልጣኔው ደግሞ ከ14ኛው መቶ ክፍለ ዘመን ወዲህ የሄላውያን ወይም የግሪክ ስልጣኔና የሮምን በብሉይ ዘመን ስልጣኔ ዳግም ልደት በኩል
የወረሱ ናቸው። ዛሬ ምዕራባውያን ወይም አውሮፓውያን ተብለው የሚታወቁ ሀገሮች ብዙ ናቸው። ሆኖም በታሪክ ሂደት ውስጥ የምዕራባውያን ኃያልነት የበለጠ ጎልቶ እንዲወጣ ያደረጉና የዓለምን ዙረት ለመቆጣጠር የቻሉት ጥቂት ሀገራት ናቸው። እነዚህ ኃያላን ሀገራት የቀኝ ግዛት ከመስፋፋቱ አስቀድሞ በተለያዩ መንገዶች ዓለምን በመቆጣጠር የሚፈልጉትን ሲያደርጉ የኖሩ እንደሆነ የታሪክ ጥናት ባለሙያዎች ይጠቁማሉ። ለማሳያ ያህል ጂኦፖለቲክስ ፕሬስ ዓለም አቀፍ የሆኑ ፖለቲካዊና ኢኮኖሚያዊ ሁኔታዎችን መሰረት በማድረግ ትንታኔዎችን የሚሰራ ነው። ይህ ገጽ የኢትዮጵያን ወቅታዊ ሁኔታ አስመልክቶ ሰፋ ያለ ትንታኔን አስነብቦ ነበር። ምዕራባውያን በትግራይ ክልል የተካሄደውን ሕግን የማስከበር እርምጃን ተከትሎ የያዙት ስውር አጀንዳ በኢትዮጵያ ደካማ መንግስት እንዲኖር ማድረግ አሊያም የመንግስት ለውጥ ማድረግ መሆኑን አስፍሯል። ሶሪያ የፈረሰችው ምዕራባውያን ሀገራት በአስማ በሚል ስያሜ ባዘጋጁት ፕሮጀክት መሆኑን የሚጠቁሙ የጂኦፖለቲክስ ትንታኔ፣ በኢትዮጵያ ደግሞ ትዕዛዝ መስጫና መቆጣጠሪያ ማዕከል ኮማንድ ኤንድ ኮንትሮል ፊውዥን ሴንተር C2FC በሚል ፕሮጀክት መንደፋቸውን አመላክቷል። ይህ ፕሮጀክት ኢትዮጵያን እስከ መጨረሻው የመበታተን ደረጃ ላይ የሚያደርስ ፕሮጀክት እንደሆነም ጠቁሟል። በሶሪያ የተቀረጸው በአስማ ፕሮጀክት የደህንነት መረጃዎችን በአግባቡ ሰብስቦና ተንትኖ የሚያቀርብ ሲሆን በእርዳታ ስም ምዕራባውያን ሀገራት በእርዳታ ሰጪ ድርጅቶች አማካኝነት ሶሪያን ለማፍረስ የተተገበረ ፕሮጀክት መሆኑን ጂኦፖለቲክስ አስነብቧል። ይህን ፕሮጀክት ሶሪያ አሁን ወዳለችበት የተፈረካከሰች ሀገር ወደ መሆን ደረጃ አድርሷታል። ምዕራባውያን ይህንን ፕሮጀክት የጀመሩት በጦርነት የተጎዱ ሶሪያውያንን የእርዳታ እህል ማግኘት አለባቸው የሚል እንደነበረ የሚጠቁመው ጽሑፉ ጉዳዩ እያደገ መጥቶ የመንግስት ለውጥ ያስፈልጋል ወደሚል መሸጋገሩን አንስቷል። ልክ እንደ ባስማ ፕሮጀክት ሁሉ በኢትዮጵያ ተመሳሳይ ዘመቻ መክፈታቸውን ያመላከተው የጂኦፖለቲክስ ትንታኔ የህወሓት ቡድን በሀገር መከላከያ ሰራዊት የሰሜን ዕዝ ላይ የፈጸመውን ጥቃት ተከትሎ ጦርነት ከተጀመረ በኋላ የአውሮፓ ህብረት ባለስልጣናት በፈረንጆቹ ኖቬምበር 10 ቀን 2020 ዓ.ም የኢትዮጵያ መንግስት ሊዳከም በሚችልበት ሁኔታ ዙሪያ ውይይት ማድረጋቸውንና ባለ 7 ገጽ ሪፖርት ማዘጋጀታቸውን ጽሑፉ ያብራራል። የባለ 7 ገጹ የሪፖርት ሰነድ ከህብረቱ አባላት በጥንቃቄ ለተመረጡ ቡድኖች ስለመሰጠቱን ተገልጿል። የጂኦፖለቲክስ ትንተና ላይ እንደተመለከተው በምዕራባውያን ዘንድ ስለወደፊት የኢትዮጵያ ዕጣ ፈንታ አስመልክቶ ከተደረጉ ውይይቶች መካከል አንዱ አማጺው ቡድን ስልጣን መያዝ የሚችል ከሆነና የኢትዮጵያ መንግስት ለሰላም ዝግጁ የሚሆን ከሆነ ክልሎች መገንጠል እንዲችሉ ህዝበ ውሳኔ እንዲያደርጉ ሊፈቅድ እንደሚችል በዝርዝር ውይይት ስለመደረጉ ተጠቅሷል። ይህ ሁኔታ ለአሜሪካና ለአውሮፓ ህብረት በአንድ በኩልም ኢትዮጵያ እንደ ዩጎዝላቪያ የተበታተነች ሀገር እንድትሆን ምቹ ሁኔታን እንደሚፈጥርላቸው፣ በሌላ በኩል የመጨረሻው የዩጎዝላቪያ ፕሬዝዳንት ስሎቦዳን ሚሎሴቪች ላይ እንዳደረጉት ጠቅላይ ሚኒስትር ዶክተር አብይ አህመድን በሰብአዊ መብት ጥሰት ለዓለም አቀፍ ፍርድ ቤት ለማቅረብ ያለመ መሆኑን ጽሑፉ ያብራራል። ኢትዮጵያ አስተዳደሯን ለማላላት ፈቃደኛ ከሆነች ህወሓትን ጨምሮ ሁሉንም የሚያካትተ ብሔራዊ ውይይት ማድረግ እንደሚያስፈልግ፣ ይህም ጠቅላይ ሚኒስትሩ እንኳን የማይሳተፉበት ሁኔታ ሊፈጠር እንደሚችል በምዕራባውያን ዘንድ መታሰቡ ነው። ብሔራዊ ውይይት በሚካሄድበት ወቅት በኢትዮጵያ ያልተማከለ አስተዳደርን የሚያጠናክር የህገ መንግስት ክለሳ አስፈላጊነትን ባካተተ መልኩ እንዲሆን እቅድ መያዙን ተገልጿል። አሜሪካና የአውሮፓ ህብረት በኢትዮጵያ ላይ ፍላጎታቸውን ለማሳካት ሴራ እያሴሩ ቀውሱን ለመፍታት እንዴት ይችላሉ በማለት የሚጠይቀው የጂኦፖለቲክስ ትንታኔ ምዕራባውያን በሌሎች ሀገሮች መንግስታት ጣልቃ መግባት ሲፈልጉ የተለያዩ ፕሮጀክቶችን በመንደፍ እንደሚሰሩ ይጠቁማል። በኢትዮጵያ ላይ በተቀረጸው የትዕዛዝ መስጫና መቆጣጠሪያ ማዕከል ኮማንድ ኤንድ ኮንትሮል ፊውዥን ሴንተር C2FC ፕሮጀክቱ ራሱን የቻለ ነፃነት ያለው አካል ሲሆን ከሚከናወኑ ተግባራት መካከል የማከባበር፣ የማመቻቸት፣ የመረጃ ስርጭትና የኢንቴሊጀንስ ስራ የሚሉት እንደሚገኙበት አመላክቷል። የመረጃ ስርጭት ለየትኛውም የፕሮፓጋንዳ ስራ ቁልፍ መሆኑን የሚያትተው ጽሑፉ በኢትዮጵያ በተፈጠረው ቀውስ የመገናኛ ብዙሃን በትግራይ ስላለው ጦርነትና በኦሮሚያ ክልል ስላሉ ታጣቂዎች በሚዘግቡበት ወቅት መንግስትን በሚያጥላሉና የትግራይና የኦሮሚያ ታጣቂዎችን በሚጠቅሙ መንገድ ዜናዎችን እያዘጋጁ በመገናኛ ብዙሃን አማካኝነት እንዲያሰራጩ እንደሚያደርጉም ተገልጿል። ይህን ማሳያ ስናነሳ ኦርቶዶክሳውያን ታዲያ የት ነን እንድንል የሚያደርግ ነው። ኢትዮጵያ በዓለም የኦርቶዶክስ ክርስቲያን ቁጥር ከሩሲያ ቀጥሎ ሁለተኛ ናት። ከ42 እስከ 45 በመቶ በላይ የኢትዮጵያ ሕዝብ ኦርቶዶክሳዊ ነው። ከነዚሁ 65 በመቶ ወጣትና እድሜው ከ23 ዓመት በታች ነው። ዲሞክራሲያዊ ስርዓትን እውን በማድረግ ሂደትና መሪ በመሾም ትልቅ ተሳትፎ ያላቸው፣ ነገር ግን ከዚህ አልፈው ስልጣንን በኦርቶዶክሳዊ ስነልቦና ለመዋጀት የሚሰሩት ስራ የለም። ይህም ማለት ኦርቶዶክሳውያን በጎ ተጽዕኖ መፍጠር የሚያስችል ስልጣን ላይ የለንበትም፣ ተከታይና ድጋፍ ሰጪ ብቻ ነን፣ በማይረቡ ጉዳዮች መጠመድና ለባዕድ ባል መጋለጥ ችግር ውስጥ ነን። በአጠቃላይ ምዕራባውያን በኢትዮጵያ ታሪክ ላይ ዘመቻ እንዲያደርጉ ምክንያት የሆናቸው በርካታ ነገሮች ይጠቀሱበታል። ለዚህም በዓለም ደረጃ
ደረጃ ትልቅ ቦታ የነበራት ሀገራችን ኢትዮጵያ ታላቅነቷን ለማሳጣት በቤተ እምነት ደረጃ የካቶሊክ እምነትን ለማስፋፋት እንዲመቻቸው በአድዋ ድል ላይ ስለተሸነፉ ለመበቀል ቅድስት ሀገር ስለሆነች ለማጣጣል መሞከር የአረቡ ዓለም እንቅስቃሴ ለእስልምና መስፋፋት እንቅፋት ናት ወይም የክርስትና ደሴት ናት የሚለውን በመያዝ እነዚህና መሰል ነጥቦች ይነሳሉ። ሌላው ሀገራዊ ትምህርት ነው። ትምህርት መሐረ ከሚለው የግዕዝ ቃል የተገኘ ሲሆን ትርጉሙ መማር፣ መምህር መሆን፣ መምራት፣ ማሳየት፣ መምከር፣ ማስተማር፣ ማላመድ፣ ማስለመድ፣ መቅጣት፣ መግረፍ፣ መቆጣት፣ መዝለፍ ማለት ነው። ትምህርት ጠባብና ሰፊ ትርጉሞች አሉት። የትምህርት ጠባብ ትርጉሙ ትምህርት ማለት በትምህርት ቤቶችና በከፍተኛ ትምህርት ተቋማት ውስጥ የሚሰጠው ብቻ እንደሆነ፣ ከዚህ ውጭ የሚገኙ ማንኛውም እውቀት ሆነ ተሞክሮ ትምህርት እንዳልሆነ የሚናገሩለት ነው። በእነዚህ አውዶች ውስጥ የትምህርት ዓላማዎች የሚለኩት በዲግሪዎች ወይም በእውቀትና ማረጋገጫ የምስክር ወረቀቶች ነው። ይህን አይነቱን ትምህርት አስተማሪው የተማረውን ያወቀውን ለሌሎች ማሳወቅ፣ ለምሳሌ እንደ መሐንዲስ፣ ዶክተር፣ መምህር፣ ነጋዴና የመሳሰሉት የሙያ ሰዎችን ለማፍራት ያለመ ነው። የትምህርትን ትርጉም በሰፊው ስንመለከተው ደግሞ ትምህርት በክፍል ወይም በትምህርት ቤት ብቻ የተወሰነ አይደለም። እንደ ግለሰብ በተለያዩ የህይወት መስኮች መደበኛ ባልሆኑና በተለያዩ አጋጣሚዎች የሚያገኛቸው ልምዶች፣ እውቀትና ጥበባትን የሚያካትት የዕድሜ ልክ ሂደት እንደሆነ ይቆጠራል። በዚህ ውስጥ ትምህርትን በግለሰብ ስብዕና ላይ የመቅረጽ ወይም የመደመር ውጤት ያለው ድርጊት ወይም ተሞክሮ አድርጎ ይቆጥረዋል። በሌላ መልኩ ደግሞ ትምህርት ተማረ ከሚለው ግስ የመጣ ጥሬ ዘር ነው። በግዕዝ ባህል ስር ላሉት ተማረ ማለት ከመምህራንና ከጽሑፍ የቀለመ እውቀትን ቀሰመ ማለት ነው። ሲወርድ ሲዋረድ የመጣውን ቅዱሳት መጻሕፍትንና የሊቃውንትን ድርሰቶች በመምህሩ አማካኝነት አንብቦ በቃል መያዝ ከሆነም መረዳት ትምህርት ይባላል። ትምህርት ማለት እውቀት፣ ክህሎትና ማህበራዊ እሴት የሚቀሰምበትና ጠቅላላ ባህሪና ስብዕና የሚቀረጽበት ተከታታይ አእምሮን የማጎልመስ ሂደት ነው። ትምህርት ጠባብና ጊዜያዊ ግንዛቤ የሚገኝበት ብቻ ሳይሆን የተለያዩ መፍትሄዎች የሚገኙበት ብቃትን የማዳበርና እውቀትን የማከማቻ ረጅም ጉዞ ነው። ትምህርት የአንድ ሰው ወይም የአንድ ዜጋ አእምሮን የመግራት፣ ስብዕናን የማስተካከል፣ የማንነቱን ግንዛቤ የመጨመርና ነፃ የማውጣት፣ ማህበራዊ ሚናውንና ጠቀሜታውን የማጉላት ትሩፋት ይሰጣል። አበራ ጀንበሬ ድርሳነ ሕይወት 2002 ዓ.ም ሲሉ የሰየሙት መጽሐፋቸው ደግሞ ትምህርት ከድቅድቁ ጨለማ ካለማወቅ ወጥቶ ብርሃን ወደሆነው ወደ ማወቅ፣ ከጠባብ ወደ ሰፊ አስተያየት፣ የተነገረንን ሁሉ ቃል በቃል ተቀብሎ ከማመን ተመራምሮና አመዛዝኖ የተሻለውን ወደ መያዝ የሚደረስ፣ ራስን አውቆ ሌላውን ለመርዳት የሚያበቃ፣ ከተረት ዓለም ወደ እውን ሕይወት የሚያሸጋግር፣ በራስ መተማመንና ዓላማ ያለው ሰው መሆንን የሚያስገነዝብ ጥበብ የሚቀዳበት ምንጭ ነው ሲሉ ያወድሱታል። በሀገራችን ከገጠሙን የፖለቲካ መዳፍ ያረፈበት የኢትዮጵያ የትምህርት ስርዓት ሊጠገን የማይችል የሚመስል ስብራት ገጥሞታል። ይህ ስብራት በተማሪዎችና በወላጆች ላይ ከሚያደርሰው ብርቱ ተጽዕኖ ጎን ለጎን ለሀገራዊ ድባቴ ዳርጓል። የዚህ የትምህርት ስርዓታችን የገጠመን ችግር ምንጩ ምንድን ነው? ከችግሩ ለመውጣት የሚረዳ የመፍትሄ አማራጮችስ ምንድናቸው እንድንል የሚያደርጉ ነገሮች ተፈጥረዋል። የትምህርት ስርዓቱ በኢትዮጵያ ውስጥ የቆየውን የቤተ ክህነት የእውቀት መሰረት አድርጎ ቢነሳም እየዋለ ሲያድር የተለያየ ጎዳናን በመከተሉ ዘመናዊ ትምህርቱን ግንጥል ጌጥ ሳያደርገው አልቀረም። ይልቁንም ይህ የቀደመ ትምህርት የባህላዊ ትምህርት እምቅ እውቀት እንደ ኋላ ቀር እየተቆጠረ ድጋፍ እያጣና አቅምም እያነሰው ሲሄድ፣ በተነጻጻሪ የአውሮፓ ቀመስ ትምህርት ደግሞ እንደ ስልጡንነትና ከጊዜው ጋር እንደሚመጥን መለኪያና መገለጫ ሆኖ መታየት ጀመረ። በተለይ ቀድመው በውጭ የተማሩትም አውሮፓ ዘመም የሆነ ትምህርት በአፄ ምኒልክ ቢጀምርም ተጠናክሮ መውጣት የጀመረው ግን በራስ ተፈሪ መኮንን በኋላ ቀዳማዊ ኃይለ ሥላሴ አማካኝነት እንደነበር ይታወሳል። የዘመናዊ ትምህርት ከፍተኛ መንግስታዊ ድጋፍ የተቸረው በተለይ ልዑል አልጋ ወራሽ ራስ ተፈሪ መኮንን በንግሥተ ነገሥታት ዘውዲቱ ምኒልክ ስር በእንደራሴነት በሚያገለግሉበት ጊዜ ወደ አውሮፓ ዘልቀው ፈረንሳይ፣ እንግሊዝ፣ ጣሊያን፣ ስዊድንና ቤልጅየምን ጎብኝተውና በስልጣኔው እጅጉን ተደንቀው ከተመለሱ በኋላ ነበር። ዘመናዊ ትምህርት ከታሪካችንና ባህላችን ነጥሎ የሚለየው ቅሬታ እስካሁን ድረስም ዘልቋል። ፕሮፌሰር ጌታቸው ኃይሌ 2003 ላይ በጻፉት ደቂቀ እስጢፋኖስ በተሰኘው መጽሐፋቸው ዘመናዊ ትምህርት ለታሪክ እውቀት ያደረገውን አስተዋጽኦ ጉድለት ሲያነሱ ከምሬት ጭምር ነው። የአሁኑ ትውልድ ሲወርድ ሲዋረድ በመጣው መንገድ ታሪኩን እንዲያውቅ ሀገሪቱ ብዙ መስዋዕትነት ከፍላ ያመጣቸው ዘመናዊ ስርዓት ትምህርት ከዚያ መንገድ አውጥቶ ወስዶታል። ስለዚህ የሀገሪቱ ጥረት በብዙ መንገድ የሚመሰገኑ ሳለ ልጆቿን የሀገር ታሪክ መሃይማን አድርጎባታል። አዲሱ ስርዓት ታላቁ ዘርዓ ያዕቆብ ከ1426 እስከ 1460 ማን እንደሆነ የማያውቁ የኮሌጅ ተማሪዎች ያውም የደብረ ብርሃን ልጅን አፍርቷል በማለት ገልጸዋል። ስርዓት ትምህርታችን ሀገራዊ እውቀቶችን፣ የማስተማር ዘዴዎችንና የስነ ምግባር እሴቶችን ቸል ያለው ነው
እየተቀረጸ ነው። የሀገራችንን ባህላዊ ወይም ሀገር በቀሉን እንደ ኋላ ቀር የምዕራባውያኑን ደግሞ የስልጣኔ ምልክት አድርገን እንድንቆጥር የሚያስገድድ ሆኗል። ቀደምት የሆኑ አስተዳደራዊ ዘዴዎች፣ የግጭት አፈታት መንገዶች፣ የፍርድ ሂደቶችን፣ የመድኃኒት ቅመማ ጥበቦችን፣ የሥነ ጥበብ ክዋኔዎችን ወዘተ አሽቀንጥረን እንድንጥል የሚያስገድድ ሁኔታን ፈጥሮብናል። ሀገራዊ አንድነት ብሔራዊ ኩራቶችን፣ ብሔራዊ ቅርሶችን፣ ብሔራዊ ጀግኖቻችንን፣ ታሪኮቻችንን፣ ትውፊቶቻችንን፣ ስነ ቃሎቻችንን ወዘተ የዘነጋ ነው። ጄዲ ፎክለር በአንድ ወቅት የአሳቢዎችን ሀገር አልፈልግም የሰራተኞችን እንጂ ሲል ተናግረዋል። የአዲሱ ትምህርት አጀንዳ ዋና ዓላማ የእውቀትን ተደራሽነት መቀነስ ነው። ጸሐፊ ፋንታሁን ዋቄ ኦርቶዶክሳዊነትና የሰይጣን መንግስት በሚለው መጽሐፉ በመላው ዓለም ባህል ሲቪል አስተምሮ መሰረት ላይ የታነጸ የተባበሩት መንግስታት ጫና የሚያደርግ ሲሆን ከርኩሳን መናፍስት ጋር የተወዳጀ ህይወት ያለው ትውልድ ለመፍጠር ታስቦ የሚደረግ ነው። በዚህም ዓለም አቀፍ የሆነ የትምህርት አጀንዳን በማስተዋወቅ የትውልድን አስተሳሰብ ፍጹም መቀየርም ይካተትበታል። የዓለም አቀፍ ዜግነት ትምህርት ዩኔስኮ የትምህርት ፕሮግራም ከሚያተኩሩባቸው ዋና ዋና ጉዳዮች ውስጥ አንዱና የመጀመሪያው የዓለም አቀፍ ትምህርት ቅድሚያ ከሚሰጣቸው 3 ግቦች ውስጥ ፍትሐዊነትና እኩልነት በሚል የሁሉንም እምነትና የኑሮ ዘይቤ እኩል ትክክል ነው በሚል አቃፊ መሆን እንደሚገባ ለተማሪዎች እንዲማሩ ያደርጋል። ይህ ብቻ ሳይሆን በልጆችና በቤተሰብ መካከል ጋሬጣ በመደንቀር ከሀገራዊ እሴት መነጠል ዓላማውና ዋና ግቡ ነው። ልጆች ከቤተሰቦቻቸው እንዲሁም ከቤተ ክርስቲያን አስተምህሮት ጋር ተቃራኒ የሆነ ስሜታዊ ግብረ መልስ እንዲኖራቸው ከሁሉም በላይ ከሌላ የሚያገኙትን ምክንያት የበለጠ ጆሮ እንዲሰጡት እያደረጋቸው ይገኛል። ኤልሲ ቤሊ ትምህርት በአዲሱ ዘመን ወይም ኤጁኬሽን ኢን ዘ ኒው ኤጅ በተሰኘ መጽሐፏ የኮከብ ቆጠራ ሳይንስን፣ ተመስጦን ወይም እንደ ዮጋ ያሉ መንፈሳዊ ተመስጦችን እንዲሁም ከተፈጥሮ ጋር መዋሃድንና ከሞት በኋላ በሌላ ሰውነት መፈጠርን የመሰሉ ከሌሎች የፓጋን እምነቶች ጋር ልጆች መቀራረብ እንዲፈጥሩ ሊደረግ እንደሚገባ ጽፋለች። ኤልሲ ቤሊ ጽሑፎቿን የጻፈችው መንፈሳዊ መሪው አድርጋ ከነበረው ጆዋል ኮል መሆኑን ልዘነጋው አይገባም። ዛሬ ደግሞ በምዕራቡ ዓለም የሚገኘው የህዝብ ትምህርት ስርዓት የተመሰረተው በሉሲፈር ትረስት እምነት ላይ ነው። አሁን በሀገራችን የአዲሱ ትምህርት ስርዓት አጀንዳ ቁልፍ አካል የሆነው የወሲብ ትምህርት እንዲካተት ተደርጓል። ከተባበሩት መንግስታት መርሃ ግብር ጀርባ የተደበቀው ዋና ዓላማ ከማህበረሰብና ከሃይማኖት ከሚገኝ ስነ ምግባር ውጪ የራሳችንን ፍቃድ እንድንፈጽም የሚያበረታታ ወሲባዊ ፍትወትን እንደ አንድ ራስን የመግለጫና እርካታን ማግኛ መንገድ ተደርጎ እንዲወሰድ የሚገፋፋ ነው። በየትምህርት ቤቱ የሚሰጠው ወሲብ ላይ የሚያተኩረው የኮንዶም አጠቃቀም ላይና ሁሉም አይነት የፍትወት ስጋ መገለጫዎች እኩል መታየት እንዳለባቸው በማስተማር ነው። ይህም ባለው በሀገራችን በኢትዮጵያ ወሲባዊ ትምህርት ከህፃናት ጀምሮ መሰጠት ተጀምሯል። ለማሳያ ያህል ሁሉን አቀፍ የወሲብ ትምህርት CSE በትምህርት ቤቶች እንዲሰጥ ሀገራችን ኢትዮጵያ እንደፈረመች ይነገራል። ከ8 ዓመት በፊት ተፈርሞ በሙከራ ደረጃ በሀገራችን አንዳንድ አካባቢዎች ውስጥ ሲሰጥ የነበረው ሁሉን አቀፍ የወሲብ ትምህርት ለቀጣዮቹ 10 ዓመታት እንዲቀጥል የሚደረግ ስምምነትን ለመፈረም ኢትዮጵያን ጨምሮ የ19 የአፍሪካ ሀገራት ሚኒስትሮች በደቡብ አፍሪካ እንደሚሰበሰቡ ተሰምቷል። ሁሉን አቀፍ የወሲብ ትምህርት ህጻናት ገና በለጋ ዕድሜያቸው በወሲብ ሀሳብ ተጠምደው እንዲያድጉ አእምሯቸውን ለመቀየር ታስቦ የተዘጋጀ ትውልድን አጥፊ አጀንዳ በመሆኑ መሰረዝ አለበት በማለት የኢትዮጵያ ልጆች እንታደግ ጥምረት በተባለ ተቋም ከ2 ዓመት በፊት የተቋቋመ ፊርማ ማሰባሰብ ተጀምሮ የነበረ ሲሆን አሁንም ሀገራቱ ይህንን ስምምነት ለማራዘም በሚያደርጉት ስምምነት ላይ ኢትዮጵያ ተሳታፊ መሆኗን በመቃወም የተቋሙ ፊርማ ማሰባሰብ እንደቀጠሉ ተገልጿል። ሀገራችን ኢትዮጵያ ይህንን ፖሊሲ ተግባራዊ እንድታደርግ የሚያስገድዳትን የጋራ ስምምነት ከሌሎች 19 የአፍሪካ ሀገራት ጋር አብራ በመፈረም ተግባራዊ ለማድረግ እንቅስቃሴ የተጀመረው በአውሮፓውያን አቆጣጠር በ2013 ዓ.ም ላይ ኬፕታውን ላይ በተደረገ ስብሰባ ሲሆን ይህም ትምህርት በአዲስ አበባና በአንዳንድ አካባቢዎች ባሉ ትምህርት ቤቶች በሙከራ ደረጃ ሲሰጥ መቆየቱ ታውቋል። የዚህ ፊርማ አሰባሳቢዎች በኢትዮጵያ እንዲሁም በአፍሪካ ትውልድ አማካኝ የሆነውን ሁሉን አቀፍ የወሲብ ትምህርት ኮምፕሬሄንሲቭ ሴክሹዋል ኤጁኬሽን ተግባራዊ ለማድረግ በዩኔስኮና አጋር ድርጅቶች እየተደረገ ያለውን ይህንን እንቅስቃሴ ለመቃወም በታለመው የፊርማ ማሰባሰብ ዘመቻ ላይ ሁሉም ማህበረሰብ እንዲሳተፍ ጥሪ አቅርበዋል። ውድ የተወደዳቸው ተከታታዮቻችን የኦዛ ስብራት ወይም የሀገርና የቤተ ክርስቲያን መዋቅር ስብራት ምዕራፍ 6 ያደመጣችሁትን ይመስላል። በቀጣይ በምዕራፍ 7 እንገናኛለን። በያላችሁበት ሰላማችሁ ይብዛ።